አስፈላጊ እርምጃ ሊወሰድበት ይገባል። ስለዚህ ትልቁ ችግር በአዲስ አበባ ከተማ ውስጥ ሊሰቀል የሚገባው ባንዲራ እንኳን ቢኖር የሀገሪቱ የፌዴራል መንግስት ባንዲራ። ሰላም ጤና ይስጥልኝ የተከበራችሁ ጉባኤዎች ቤተሰቦች፣ የመንግስታዊ አገልግሎት አሰጣጥ ችግርን በአዲስ አበባ የሚያስቃኝ መልእክት ነው። መልእክቱን እኔና ዋናው እንዲፈታ ስለሆነ ይሄ በእንዝላልነት የሚሄደው ነገር ላይ ያው ትኩረት ተሰጥቶ ቢሰራ እያል ቪዲዮውን እንከታተለው። የሚያጨበጭብ ህዝብ ነው። የትኛው ሰው ነው በችሎታው በመሬት እስቲ የሚመደብ? ማን ነው ለኔ ታማኝ? ማን ነው የምለውን የሚቀበል? ማን ነው ለኔ ታዛዥ? ዛሬ ግን ሳይሰሩ የሚበሉ የቀን ጅቦች ወዳደሮች የተሰበሰቡባት ሀገር መጥቶ ዛሬ ለስራ የሚታጨው ወዳደር፣ ለስራ የሚፈልገው ወዳደር ነው። አንድ ጠርሙስ ውስኪ ለአንድ ሰው የሚያዘዙ ሰዎች ነው። ከሄዳ አንድ ጠርሙስ ውስኪ ለአንድ ሰው ጆኖ ቁጥር ከሚከላደርበት ሄጂ ስጋ ቤቶች 1500 ብር ከፍለው ቁርጥ የሚበሉ ሰዎች ከሄዳ መጡ። ወዳደሮች ዘንድ አገር የሚባል ህዝብ የሚባል ነገር፣ ስራ የሚባል ነገር፣ ኢንቴግሪቲ የሚባል ነገር የለም። እነዚህ ወዳደሮች ወደ ልማት ቦታ ወስዶ እንደ ሌሎች ሰዎች ስራ ምን እንደሆነ ዶማስ ይዞ ማሳየት፣ በትክክለኛ መንገድ ማስተናገር የሚባል ነገር የለም። ሄጅ መሬት አስተዳደር ሁሉም ክፍለ ከተማ ሄጅ ገቢዎች ቢሮ ገንዘብ ያለው በሰከንድ ይስተናገዳል። የሚጠየቀውን ተጠይቆ ገንዘብ የሌለው ግን ቤተክርስቲያን እንደሚሳል ይመላለሳል። ህግ አይከበርም። አንድ ቦታ ያየሁትን ነው። ሰዎች ወራሾች ናቸው። ቤት የወረሱ 4 ሰዎች ናቸው። ከ4ቱ ሰዎች አንዱ መጥቶ ሽጧል። አንዱ ድርሻ ያለው ሽጫለ ድርሻው 1/4 ውልና ማስረጃ አጽድቆል። ያንን ይዞ ዲጂታል ካርታ ወጥቷል። አሹራ ለመክፈል ሲሄዱ ችግር አጋጠማቸው። አሁን በመጨረሻ ከብዙ ተንገላተው በኋላ አዲስ አበባ ከተማ መሬት አስተዳደር ከሄዱ በኋላ ስሩላቸው ተብሎ ትዕዛዝ ተሰጠ። ከዛ ከዳይሬክተር ወደ ቡድን መሪ አዩ። በመጨረሻ ሊዝ ክፍል ደብዳቤውን ለመጻፍ ሲፈልጉ ምን አላችሁ መሰለሽ? ያናዩና አልተካፈለም። ምኑን ያልተካፈሉት አሏቸው? የእሱ ድርሻ ይሸጠባል እንጂ የእሱ ድርሻ አልተካፈለም። ያው የጠቅላላ የቤቱ ካሬ ሜትር አለ፣ ለ1/4 ከፍላችሁ ለምን አሰሩልን ማለት ነው። የህግ ባለሙያ እኔ ያለች አካውንታንት አይደለሁም። ያንን ውልና ማስረጃ ያጸደቀውን ለ4 አካፍሎ የዛን ለመንግስት የሚከፈለው ሊዝና አሾራ መክፈት ሲቻል አካውንታንት አይደለሁም። በዛ አስተኛቸው። ያንን ለመካፈል ውልና ማስረጃ ያጸደቀውን ይሄ ድርሻ ነው ብሎ ለማለት አካውንታንትነት አይጠይቅም። የህግ ባለሙያ ነች። ህግ ማለት ምን ማለት ነው? ህጋዊ ስራ መስራት ማለት ነው። እነዚህ ናቸው እንግዲህ ባለሙያ ብለሽ ያስቀምጥሻቸው። እነዚህ ስራቸውን በተገቢ መንገድ ሳይሰሩ ህዝብ ዛ ቁጥሩ ያብዛ። እንደውም አንዳንድ ጊዜ ያለ ምን ይላሉ መሰለኝ ሰዎች፣ መሬት አስተዳደርና ገቢዎች ቢሮ ወንበሩ የባለ ጉዳይ ወንበር ነፃ እንዳይሆን የተባሉ ይመስላሉ ይላሉ ሰዎች። ጥቅጥቅ ብሎ ደስኩ ላይ ሄጅ ወደ 13 ወንበር አለ። አንድ ባለሙያ ብቻ ትሰራለች። ሌላው የት እንዳለ አይታወቅም። ግማሹ እዛ ቁጭ ብሏል፣ ሌላው ቦታ። እንደዚህ አይነት ብልሹ አስተዳደር መስተካከል መቻል አለበት። ወያኔ የተበደረው ዕዳ የብልጽግና ዕዳ መሆኑን ክብርት ወይዘሮ አዳነች አቤቤ ሊረዱ ይገባል። ቀዳማዊ ኃይለ ሥላሴ የተበደሩት ብድር የደርግ ዕዳ እንደሆነ ሁሉ ደርግ የተበደረው ብድር የወያኔ ዕዳ እንደሆነ ሁሉ ወያኔ የተበደረው ብድርም የብልጽግና ዕዳ መሆኑን መታወቅ መቻል አለበት። የሚለምኑት በኢትዮጵያ ሕዝብና በኢትዮጵያ ስም አይደለም እንዴ? የሚበደሩት በኢትዮጵያና በኢትዮጵያ ሕዝብ ስም አይደለም እንዴ? ስለዚህ የአንዱ ዕዳ ለሚቀጥለው መንግስት ዕዳ ነው። የቀዳማዊ ኃይለ ሥላሴ ዕዳ የደርግ ዕዳ ነው። የደርግ ዕዳ የወያኔ ዕዳ ነው። የወያኔ ዕዳ የብልጽግና ዕዳ የማይሆንበት ምን ምክንያት አለ? እኛ ብቻ መጠየቅ የለብንም የሚል አነጋገራቸው ህዝብን አስገርሟል። በመሰረቱ አዲስ አበባ የኔ ናት የሚል ብሔር ካለ ይሄ ብሔር ከታሪክና ከእውቀት ነፃ ነው ብዬ አስባለሁ። አዲስ አበባ የማንም አይደለችም። አዲስ አበባ የኦሮሞም አይደለችም። አዲስ አበባ የአማራም አይደለችም። አዲስ አበባ የትግሬም አይደለችም። አዲስ አበባ የጋምቤላም አይደለችም። አዲስ አበባ የቤንሻንጉልም አይደለችም። አዲስ አበባ የሶማሌም አይደለችም። አዲስ አበባ የአፋርም አይደለችም። አዲስ አበባ የኢትዮጵያ ዋና ከተማ ናት። አንድ ሁለተኛ፣ አዲስ አበባ የኢትዮጵያ ዋና ከተማ ከመሆኗ በላይ የአፍሪካ አንድነት ድርጅት መቀመጫ ከተማ ናት። አንድ በአዲስ አበባ ከተማ ውስጥ ሊሰቀል የሚገባው ባንዲራ እንኳን ቢኖር የሀገሪቱ የፌዴራል መንግስት ባንዲራ ነው። እዚህ ጋር ይህ መስጠት አይ አዲስ አበባ የኦሮሚያ ናት ከተባለ በቃ ህገ መንግስቱ ተሽሯል። አዲስ አበባ የኢትዮጵያ ህዝብ ዋና ከተማ አይደለችም።
አዲስ አበባ የአፍሪካ አንድነት ድርጅት መቀመጫ አይደለችም። አዲስ አበባ የኦሮሚያ ናት ከተባለ፣ አዲስ አበባ የአማራ ናት ከተባለ፣ አዲስ አበባ የትግሬ ናት ከተባለ፣ አዲስ አበባ የሶማሌ ናት ከተባለ፣ አዲስ አበባ የአፋር ናት ከተባለ፣ አዲስ አበባ የማንም ሳትሆን አዲስ አበባ የኢትዮጵያ ዋና ከተማ ናት። ይህንን ማወቅ፣ ይህንን ማመን ያስፈልጋል። ይህንን አናውቅ፣ ይህንን አናምን የሚሉ አካሎች ከዚህ በፊትም ደጋግሜ የተናገረ ዛሬ የምናገራለሁ፣ ከታሪክና ከእውቀት ነፃ ናቸው። ታሪክና እውቀትን ይወቁ። ይሄ ነው። ስለዚህ እና አዲስ አበባ ኢትዮጵያ፣ አዲስ አበባ ህዝብ ብሔር የለም። ጊዜ ሰጡናል የሚሰሩትን ነገ ዋጋ እንደሚስከፍላቸው ግን ዋጋ አለባቸው። ነገ ዋጋ ይከፍሉበታል። ስለዚህ መለስ ብሎ ማየት ለልጆቻችን ለሚቀጥለው ትውልድ ሰላማዊ የሆነ ሽግግር፣ ሰላማዊ የሆነ መድረክ ነው እንጂ የምንፈጥር ቁርሾ ጥለን መሄድ የለብን። በመልካም አስተዳደር ዙሪያ ላይ ያለው ችግር መፍትሄ ሊፈለግለት የሚገባ ኃላፊ ነን ብለው በየቦታው የተቀመጡ የቢሮ ኃላፊዎች፣ ኃላፊ ነን ብለው የተቀመጡ በየቦታው የቡድን መሪዎች፣ ኃላፊዎች ነን ብለው የተቀመጡ የዳይሬክተሮች፣ ኃላፊዎች ነን ብለው የተቀመጡ ሚኒስተሮች ምን ሊሰሩ ነው? ይህን ካላስተካከሉ። ኃላፊ ነን ብለው የተቀመጡ ባለሙያዎች ምን ሊሰሩ ነው? ይህን ካላስተካከሉ። ስለዚህ ይህ ከብልሹ አስተዳደር የመጣ ችግር ነው። ብልሹ አስተዳደር ደግሞ ምን ይወልድልናል? ሌብነት ይወልድልናል። አሁን እኮ ህጋዊ ሌቦች እየተፈጠሩ፣ ህጋዊ ሌቦች ሂጂ በየቦታው ጉዳይ ለማስፈጸም ስትይ እኮ በቃ አፍ ባፍ ቃል በቃል ነው የሚነገርሽ፣ ቃል በቃል። እነዚህ ላይ ለምንድነው እርምጃ የማይወሰድ? ሎሚ ኮር ምንድን ነው የተደረገ? ዲጂታል ካርታ ለማውጣት ነው ሴትዮ። ፎርማል በሆነ መንገድ ነው ኢንፎርማል በሆነ መንገድ እንድናስተናግድዎት የሚፈልጉ ነው ያላቸው። መደበኛ በሆነ ወይስ መደበኛ ባልሆነ? እኔ ማስተናገድ የምፈልገው በመደበኛው። ፋይላቸውን ቆልፈው ፋይሉ የለም ነው ያላቸው። በቃ ክፈሉ። ሌላም ቦታ ሂጂ፣ መሬት አስተዳደር ወረዳ ላይ ሂጂ፣ ክፍለ ከተማ ላይ ሂጂ፣ ማዕከል ሂጂ። ምናልባት ላይ ያለው ኃላፊ ስሩላቸው ብሎ ይሰጣል። ምን እንደምንሽ ታውቂያለሽ? አይቻለሁ። እሱ ስራ ስላለኝ ወይ እሷ ስርሽ ስላልችኝ አይደለም የምሰራው። ከደብዳቤው ላይ እንከን ማውጣት ይችላል ባለሙያው ብሎ ይደረደራል። በድርድር አንደኛ መንግስት ማግኘት የሚገባውን ግብር እንዲያገኝ ያደርጋል። በየቦታ የተሰገሰጉ ባለሙያ የሚመስሉ ግን ባለሙያ ያሉ፣ በየቦታ የተቀመጡ ቡድን መሪ የሚመስሉ ግን ቡድን መሪ ያልሆኑ፣ በየቦታ የተሰገሰጉ ዳይሬክተር የሚመስሉ ግን ዳይሬክተር ያልሆኑ። አንድ እናት ምንድን ያሉ በቀደም ዕለት ይኸው 3 ወሬ ነው። ምንድን ነው አልኳቸው። ዲጂታል ካርታ ለማውጣት መጥቻለሁ። እሺ አልኳቸው። ሁሉን ነገር ክፈይ ቢው ከፍያለሁ። ይኸው 3 ወር እያመላለሱ ነው። ለምንድን ነው አልኳቸው። እንዳይጠይቁኝ ጉቦ ነው በሳቸው ጉቦ ሌብነቱ እንዳይጠይቁኝ እድሜ ገፍቷል፣ ፈሯል። እንዳይታዩ ጥቅማቸው ቀረ። ቤተክርስቲያን እንደሚሳለም ሰው ይኸው በየቀኑ እመላለሳለሁ። ንፋስ ልብል ላፍሶ ክፍለ ከተማ የመሬት ማናጅመንት ኃላፊ ምን ሲያደርግ ነው የታሰረው? ሲቀድስ ነው? ሲሰግድ ነው? የካ ክፍለ ከተማ ገቢዎች ቢሮ አነስተኛ ማዕከለኛ ገቢዎች ቢሮ 100 ሺህ ብር ክፈሉ አለች። ክሊራንስ ነፃ ክሊራንስ ትሰጣለሁ እየተዳደች 50 ሺህ ብር ስትከፍል እጅ ከፈንጀ ተያዘችው። ስትቀድስ ነው? ስትሰግድ ነው? ለመንግስት ሊከፈል የሚገባውን 100 ሚሊዮን ብር እንዳይከፍል ለባለሙያ 10 ሺህ ብር ለመንግስት ለባለሙያ 10 ሚሊዮን ብር ለመንግስት 10 ሚሊዮን ብር ከፍሎ 80 ሚሊዮን ብር መንግስት እንዲያጣ ነው ያደረጉት። 3 ሰዎች በፎቶ አሳዩ። ምን እርምጃ ወሰዱባቸው? ክብርት አዳነች አቤቤ እንደ ትልቅ ድል ስብሰባ ላይ ይነግሩናል። ፎቶቸው ማሳየት አንፈልግም ይላሉ። እነዚህ አይነት ሌባ ፎቶን ከማሳየት በህዝብ ፊት ጥፋቱ ተነግሮ አስፈላጊ ጋር እርምጃ ሊወሰድበት ይገባል። ስለዚህ ትልቁ ችግር ይብልሹ አስተዳደር። ሌባንማ እንኳን ፎቶ ማሳየት አይደለም የሰረቀውን አሸክሞ ገበያ ማዞር ሳለ አይደለም ወይ? እና ፎቶ አለማሳየት ይሄ በጣም ጥሩ ያልሆነ ነው። ቅጣቱና የሚወሰድበት እርምጃ የማይረባ ከሆነ ሰው እንዴት አድርጎ ይጠነቀቃል? ቢኮዝ አትራፊ ነው፣ ብዙ ነው፣ በቢሊየን ነው ገንዘቡ። እና ይሄ ትኩረት የሚያስፈልገው እጅግ የተበላሸ ነገር በአዲስ አበባ በተለያየ ቦታ ላይ ያለው በጣም ነው የሚያሳዝነው። ሰንሰለቱ የሌቦች ሰንሰለት እንዳለ ነው። በነገራችን ላይ ይህንን ሰው እኔ አላውቀውም፣ በአጋጣሚ ነው ያገኘሁትና ነገር ግን እስኪ ይህን ይዛችሁ አይደለም ነው የምትሉ ሰዎች ይህን ይዛችሁ ተንቀሳቀሱና ጉዳይ በምታስፈጽሙበት ቦታ ላይ ሄዱ። መብታችሁን እንደገና እንድትገዙ ያደርጉላችኋል። መብታችንን እንደገና በገንዘብ እንድንገዛ የሚያደርጉበት ሂደት አሁንም የተቀየረ አይመስልም በተለያየ መልኩ። ስለዚህ ትኩረት አሁንም ያስፈልጋል።
ይሄ ዲጂታላይዜሽን ካሜራው ምኑ ስራ አይሰራም እንዴ? ምንድነው ስራው? ምንድነው ያመጣው ለውጥ? የለም ነው ያ የሚከታተለው ሰው መልሶ እዛው ይጠለፋል። ይህም ያልፋል። እኔ በዚህ ላይ የተሰማራችሁ ሰዎችን ብትሆኑ ምንም በዚህ ዘርፋችሁ የሌላውን ሀብት ነው የምትዘርፉት። ስለዚህ ያለ አግባብ ዘርፋችሁ የምታድጉበትም ወቅት አይደለም። በዚህ ዘመን በሚገባው በዚህ ጋር የመንግስት አቅም እንዲዳከም ትሰራላችሁ፣ በዚህኛው ደግሞ ደሞዝ አልጨምራ ለመንግስት ይባላል። አዎ ኑሮ በጣም ከባድ ሆኖ ብዙ ነገሮችን ይታያል። ለምን አንዳንዱ ያለ አግባብ ይዘርፋል፣ በቢሊየን ይዘርፋል። አንዳንዱ ደግሞ ያለውን ሸጦ እንዲያጣ ሁሉ ይደረጋል። ይሄ የተዛነፈ አካሄድ እንዲቆም ነው እንትን እያልን እየገጠምን ነው ያለ ነው። ለውጥም የምንለው ለውጡ እታች ድረስ መሬት እንዲነካ የሚደረግበት ሲስተም ላይ ነውና ይሄን ማማረር በእውነት ከመረረን መብታችንን ከመሸጥና ከመግዛት እንቆጠብ። የጉዳዩ ባለቤት እንሂድ። አንድ ግለሰብ ወይም አንድ ስርዓት ተቀየረ አልተቀየረ ይህንን የበሰበሰ ልምዳችንን ማስተካከል አይችልም። ስለዚህ ብዙ ሰው በስሜት ይሄ መንግስት ወር እንደዚህ ምናምን በባለቤት እንሂድ። እኛ የማይገባንን አንመኝ፣ የሰው ሀቅ አንውሰድ፣ በሀቅ እንዲፈረድ ዳኞችን አንግዛ። ሙሰኛ የምንፈጥረውና ያንን የምናበላሸው ከህዝቡ መካከልም ስለሆነ ያየ ሰውም ያጋልጥ። ያንን ካጋለጥ ነው ጥቂት ናቸው እኮ እነዚህ ሌቦች የሚበዘቡት፣ ከህዝብ በታች እኮ ናቸው። እኛ አብረን ከሆንን እነዚህን ምንም የትም ገብተው አያመልጡንም፣ ከህዝብ አይንም አይሰወሩም። ስለዚህ ህዝብ በባለቤትነት ቆሞ ራሱን ይጠብቅ፣ ራሳችንን እንጠብቅ፣ ለዛ ጉዳይ አብረን እንሆን። እነሱ ለሌብነት ተባብረው እየዘረፉን እንዴት እኛ ኪሳችንን ለመጠበቅ አብረን መቆም ያቅተናል? እንጨርሰው መልእክቱ። ትልቁ ችግር ሌብነት ነው። ትልቁ ችግር ዶክተር አብይ ደላላ አይኖርም ካሉ በኋላ ደላላ አናጠፋለሁ። መሬት አይሸጥም አይለወጥም ተብሎ አሁን ደላላ ጠፋ። አሁን ደላሎች ሁሉ አንገታቸውን ደፍተው የመንግስት ደላሎችስ ምንድን ነው የሚሰሩት? በየቦታዎች ተዘገብተው ጉቦ ሲቀበሉ ምን እንደሚሉሽ ታውቂያለሽ? ለእኔ ብቻ አይደለም እንካፈላለን ብሎ ቋፋም ተገደ። ይሄን ማስተካከል ይሻላል ወይንስ ደሞዝ መጨመር? ያውቋቸዋል እኮ ማን እንደሆነ እኮ ይተዋወቃሉ። ግን እርምጃ ሊወስዱባቸው አይፈልጉም። ነገሩ ምንድን ነው? እከከይ ልከክህ፣ አትናገረኝ አልናገርህም። ዱቄት በአመድ ይስቃል። ስለዚህ ብልሹ አስተዳደሩና ሌብነቱ ይስተካከል፣ አቅርቦቱ ይስተካከል። ደሞዝ መጨመሩ አይደለም መፍትሄው። ከቀኝ ኪስ አውጥተሽ ግራ ኪስ መክተት ነው አሁን ደሞዝ መጨመር። ይሄ ደሞዝ ጭመራ እስከ ስንት ጊዜ ይቀጥል? ትልቁ ችግር ብልሹ አስተዳደሩ ላይ ሊሰራ ነው። ሌብነቱ ላይ ነው ሊሰራ ነው። መንግስት እዚህ ደሞዝ እየከፈላቸው፣ መንግስት እዚህ ትራንስፖርት እያቀረበላቸው፣ መንግስት እዚህ ሁሉን ነገር አሟልቶላቸው ከተገልጋዩ ደግሞ ሙስና ሌብነት የሚያካሂደዋል። ሰውን የሚያባልገው ሶስት ነገር ነው። አንድ ስልጣን፣ ሁለት ገንዘብ፣ ሶስት ወንድም ሆነ ሴት ፍቅር ናቸው። እነዚህ ሶስት ነገሮች በትክክል ካልተያዙ ሰውን ያዋርዳሉ። ብዙ ሰው ተዋርዷል፣ ዛሬም እየተዋረደ ነው። ከሀገርና ከህዝብ ፍቅር የበለጠ ለስልጣናችን አንቁ። ስልጣን ይመጣል ይሄዳል፣ ኃላፊነት ይመጣል ይሄዳል። አይተናል እኮ አባጃኖ እንዴት ነው መጨረሻ እንደለቀቁ፣ ፕሬዚዳንት መንግስቱ ኃይለማርያም በመጨረሻ ላይ ምን እንደሆኑ፣ አቶ መለስም በመጨረሻ ላይ ምን እንደሆኑ፣ አቶ ኃይለማርያም ደሳለኝ በመጨረሻ ምን እንደሆኑ፣ ዶክተር አብይ ምን እንደሚሆኑ ፈጣሪ ያውቃል። ስለዚህ ከማንም በፊት ህዝባችን ሀገራችን እናስቀድም። ከዘርዓ አስገዶም መማር ይቻላል። ዘርዓ አስገዶም የኢትዮጵያ ቴሌቪዥን ድርጅት ዋና ስራ አስኪያጅ ነበር፣ ዳይሬክተር። በመጨረሻ በነበረው በለውጡ ሁኔታ ሄደ። ዘርዓ አስገዶም ስልጣን ላይ እያለ የሰዎቹ አክሱም ያሉት መቀሌ ላለ ለአንድ ሰው ትልቅ ውለታ ውሎለት ነበር። ያ ሰው ውለታ አክባሪ ነው። መቀሌ ውስጥ ያለ በላይ አስገዶም፣ ዘርዓ አስገዶም ስልጣን አጥቶ ወደ መቀሌ ሲሄድ ቤተሰቦቹ ከአክሱም ወደ መቀሌ እስኪመጡ ድረስ የሚያርፍበት ቦታ ሲፈልግ ያ ከንቲባ በላይ ዘርዓ አስገዶም የመቀሌ ከንቲባ ሆኖ ውለታ ለዋል መልካም ለሰራለት ሰው አንድ ክፍል ከነሙሉ ምግብ ወጪው ሰጠ። ሆቴል ውስጥ ያን ያህል ጊዜ ኖርና ቤተሰቦቹ ወደ ከአክሱም ወደ መቀሌ እንዲመጡ በመጨረሻ በነበረው ችግር ወደ ጫካ ገባ። እየሄደ እያለ ዘርዓ አስገዶም ልጁን አገኛት። ከልጁ ጋር አብሮ እየሄደ እያለ ልክ እና ቦይ ሰባት የተያዙ ጊዜ የጥይት ተኩስ ሰማ። ከጥቂት ደቂቃ በኋላ እንደሚያዝ አወቀ። ዘርዓ አስገዶም የኢትዮጵያ ቴሌቪዥን ድርጅት ዋና ስራ አስኪያጅ ልጁን ሂጂ ቢላት እምቢ አለችው። ሂጂ እናትሽ ጋር ቢላት ያለችው
ዘርዓ ያስገዶም እጁን መስጠት አልፈልግም። በመጨረሻ መጣዋላትና ወደ ኋላ ቀረ። ልክ ትንሽ እንደሄደች የጥይት ድምፅ ዘርዓ ያስገዶም ራሱ መጣ። ዘርዓ ያስገዶም ከ3 ወር በኋላ ነው የተቀበለው። አሞራ ነው የበላው ስጋው። ይሄ እንደሚመጣ መጣዎች። አመሰግናለሁ። ታደለ ደርሰ ግርማ እባላለሁ። የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ የሲቪክ ማህበር መስራችና ዋና ዳይሬክተር ነኝ። የዓለም የሰላምና የመልካም ስነ ምግባር አምባሳደር። ከዚህ ከዘር ጉንፋን እንውጣ። ከሃይማኖት ጽንፈኝነት፣ ከብሔር ጽንፈኝነት እንውጣ። ከዘር ጉንፋን እንላቀቅ እና ይችን ሳታጣ ያጣች ሀገር እንታደግ። ሆዳል በጣም ነው የምናመሰግነው። ገራሚ መልእክት ነው። ሁሉም ሰው የራሱን አስተዋጽኦ በበጎ ያድርግ፣ ምንም ጥያቄ ነው። ጥቆማው እንደ ጥቆማ ይዘን በተግባር እናረጋግጥ። በዛም ይሁን በዚህ ግን ህዝብ እየተጎዳ አብሮ መቆም ካልቻለ ከአንዱ ወደ አንዱ እየተወዛወዘ ማንም መጫወቻ ሆኖ ይቀጥላል። እውነት ካልተወደደ፣ ህግ ስራው እንዲሰራ ካልተደረገ፣ ሀገር እንደ ሀገር እንድትቀጥል ካልሰራን ምንም ውሃ ቢወቅጡት እምቦጭ ወይም ደግሞ ጉልቻ ቢቀየር ወጥ አያሳምርም እንደሚባለው አይነት ነው እና በሁሉም ነገር ላይ የባለቤትነት መንፈስ እንትን ይበለን። ሁሉም ስራውን ይስራ። ሃይማኖትም፣ ባህሉም፣ ወጉም ሁሉም ሰብዕናችን ስለሆነ የጠፋው ሰብዕናው የጠፋ ትውልድ ደግሞ ህግ ለሱ ምንም አይደለም። ሆዱ እና ምላሱ ብቻ ሊሆንበት ይችላል። አንገትና ጭንቅላት ያለው ትውልድ እንዲፈጠር ሁሉም ሰው የሚችለውን በበጎ ይሳተፍ የሚል መልእክት አለኝ። እንደ ጉባለች ቤተሰብም አመሰግናለሁ።